ሰላም ከመቀለ ሴንትራል የዩቲዩብ ቻናላችን ሚያዝያ 30 ቀን 2018 ዓ.ም በትግራይና በአፍሪካ ቀንድ የተፈጠሩት ዝርዝርና አበይት መረጃዎችን የያዘ የዜና እትም ይዘን ቀርበናል። የዛሬው ዘገባችን በቀጠናዊ ፖለቲካ፣ በጸጥታና በዓለም አቀፍ ክስተቶች ላይ ያተኮሩ ሰፋ ያሉ ትንታኔዎችን አካቷል። በዝርዝር የምንዳሳቸው ዋና ዋና ርዕሰ ጉዳዮች በትግራይ ቤተ መንግስት ሁለት ፕሬዝዳንቶች ዶክተር ደብረጽዮን ገብረሚካኤል ካቢኔያቸውን ሰብስበው ስራ ስለመጀመራቸውና ሌተናል ጀነራል ታደሰ ወረደ ድርጊቱን አደገኛና ህገወጥ ሲሉ የሰጡት አስደንጋጭ ማስጠንቀቂያ፣ የአስቸኳይ ጊዜ አዋጅ ወሬና እውነታው፣ በትግራይ የአስቸኳይ ጊዜ አዋጅ ሊታወጅ ነው፣ ከመቀለ ቤተ መንግስት የተገኘው ቀጥተኛና እውነተኛ መረጃ፣ የዋሽንግተን ስልታዊ ለውጥና የአስመራ ቁጣ፣ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት መወሰኗንና አስመራ ውለታ አይደለም ማዕቀቡ መጀመሪያውንም ህገወጥ ነበር ስትል የሰጠችው ጠንከር ያለ ምላሽ፣ የጦርነት ደመና በፋሽካ፣ የሱዳን ጦር ወደ ኢትዮጵያ ድንበር በከፍተኛ ኃይል መጠጋቱና ሱዳን ኢትዮጵያን በድሮን ጥቃት የከሰሰችበት አዲስ ውጥረት፣ በሳውዲ የሞት ጥላ ስር ያሉ ዜጎቻችን ከ65 በላይ ኢትዮጵያውያን ለሞት ፍርድ ተዳርገው ቀናትን እየቆጠሩ መሆኑንና የትግራይ ጊዜያዊ አስተዳደር ለውጭ ጉዳይ ሚኒስቴር የላከው አስቸኳይ ደብዳቤ፣ የኢራን ጉዳይ በጸጥታው ምክር ቤት አሜሪካም ያቀረበችው የውሳኔ ሐሳብ በሩሲያና ቻይና የቪቶ መብት ውድቅ ሊደረግ ነው። እነዚህንና ሌሎች ያልተሰሙ መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። አሁን ወደ ዝርዝር ዘገባዎቹ። በትግራይ የአመራር ፍጥጫ ሌተናል ጀነራል ታደሰ ወረደ ማስጠንቀቂያ ሰጡ። በትግራይ ክልል በፌዴራል መንግስት እውቅና የተሰጠው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዶክተር ደብረጽዮን ገብረሚካኤል የሚመራውን ቡድን የጀመረውን እንቅስቃሴ አደገኛና አጥፊ ምዕራፍ ሲሉ በጽኑ ኮንነዋል። ጄኔራሉ ባወጡት መግለጫ እንዳመለከቱት በቅርቡ ተመርጫለሁ ብለው ያወጀው አካል ለውይይትና ለጋራ መግባባት የቀረቡ ጥሪዎችን ችላ በማለት የአስተዳደሩን ስልጣን በኃይል ለመቆጣጠር እየሞከረ ይገኛል። ዶክተር ደብረጽዮን ገብረሚካኤል በዛሬው ዕለት በመቀለ የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ መምራታቸውን የሚያሳይ ምስል መልቀቃቸውን ተከትሎ ጀነራል ታደሰም ድርጊቱ ህገወጥ ሲሉ ጠርተውታል። መግለጫው ማክሎ ይህ በወታደራዊ ጥበቃ የታጀበ እንቅስቃሴ በክልሉ ላይ ለሚያስከትለው ማንኛውም አይነት አጠቃላይ ጥፋትና አደጋ ተጠያቂነቱ ስልጣኑን በኃይል ለመያዝ እየሞከረ ባለው አካል ላይ ብቻ እንደሚወድቅ አስታውቋል። የፍጥጫ ከጦርነቱ በፊት የነበረው የትግራይ ምክር ቤት በድጋሚ መቋቋሙን ተከትሎ የመጣ ሲሆን በክልሉ የፖለቲካ ኃይሎች መካከል ያለውን መከፋፈል ይበልጥ ወደ ከፋ ደረጃ አድርሶታል። በክልሉ ያለውን ፖለቲካዊ ውጥረት ተከትሎ በትግራይ የአስቸኳይ ጊዜ አዋጅ ሊታወጅ ነው በሚል በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎችን የህወሓት ጽህፈት ቤት አስተባብለዋል። ከመቀለ ሴንትራል የቅርብ ምንጮችና ከድርጅቱ ቢሮ ያገኘነው መረጃ እንደሚያመላክተው ክልሉን በአስቸኳይ ጊዜ አዋጅ የማስተዳደር ምንም አይነት እቅድም ሆነ አስፈላጊነት የለም። የጽህፈት ቤቱ መግለጫ ሲቀጥልም አሁን ባለው ሁኔታ ምንም አይነት የአስቸኳይ ጊዜ አዋጅ የማወጅ እቅድ የለም። ይልቁንም ትኩረቱ ሰላማዊ በሆነ መንገድ አስተዳደራዊ ሽግግሩን ማጠናቀቅና የድህረ ጦርነት የማገገም ስራዎች ላይ ነው በማለት ህዝቡ በማህበራዊ ሚዲያ በሚሰራጩ ወሬዎች እንዳይደናገጥ ጥሪ አቅርቧል። የኤርትራ ባለስልጣናት ለአሜሪካ ማዕቀብ ለማንሳት በሰጡት ይፋዊ ምላሽ ማዕቀቡ መጀመሪያውንም ህገወጥ ያላግባብ የተጫነና በሐሰተኛ ሰነዶች ላይ የተመሰረተ ነበር ሲሉ ገልጸዋል። ኤርትራ አክላም ማዕቀቡን የማንሳት ጉዳይ አሜሪካ እንደ ትልቅ ውለታ ልታቀርበው እንደማይገባና ይህም የዋሽንግተን የራሷን ጥቅም ለማስከበር የምታደርገው ስልታዊ ሽግግር መሆኑን ጠቅሳለች። በዘገባው መሰረት ይህ የአሜሪካ ውሳኔ በተለይ በቀይ ባህር ላይ እየታየ ካለው የመርከቦች ደህንነት ስጋትና ከሆርሙዝ ሰርጥ ውጥረት ጋር
ቀጥተኛ ትስስር አለው። ኤርትራ ከዓመታት በፊት በትግራዩ ጦርነት ተሳትፋለች በሚልና በሌሎች የሰብአዊ መብት ጥሰቶች ሰበብ ማዕቀብ ተጥሎባት የነበረ ቢሆንም አሁን ግን በቀጠናው ያለው የጂኦፖለቲካዊ ለውጥ አሜሪካ አቋሟን እንድትቀይር እያስገደዳት መሆኑ ይነገራል። የአስመራ መንግስት ይህን የማዕቀብ መነሳት ጉዳይ እንደ ድል ከመቁጠር ይልቅ አሜሪካ በቀጠናው ላይ የምትከተለውን ያልተረጋጋ ፖሊሲ ማሳያ አድርጎ አቅርቦታል። ይህ አዲስ ክስተት በኢትዮጵያና በኤርትራ ግንኙነት ላይ እንዲሁም በቀጠናው የዲፕሎማሲ ሚዛን ላይ ምን አይነት ለውጥ እንደሚያመጣ በቀጣይ የሚታይ ይሆናል። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የሱዳን ጦር በታችኛውና በላይኛው ፋሽጋ እንዲሁም በገዳሪፍ ግዛት አቅራቢያ ከፍተኛ ቁጥር ያለው ወታደር፣ ታንኮችና ዘመናዊ የጸረ አውሮፕላን መሳሪያዎችን እያሰማራ መሆኑ ተዘግቧል። ይህ ወታደራዊ ግስጋሴ ያመጣው በሁለቱ ሀገራት መካከል ከፍተኛ የቃላት ጦርነት በተቀሰቀሰበት ወቅት ነው። ሱዳን በይፋዊ መግለጫ ኢትዮጵያን ለፈጣን ድጋፍ ሰጪ ኃይሎች RSF የድሮን ጥቃት ድጋፍ በመስጠትና ከኢትዮጵያ ግዛት ድሮኖችን በማስወንጨፍ በሱዳን ጦር ላይ ጥቃት እንዲፈጸም እያደረገች ነው ስትል ከሳለች። ሱዳን አክላም ይህ ድርጊት በሀገሪቱ የውስጥ ጉዳይ ላይ ጣልቃ መግባትና ሉዓላዊነትን መጣስ ነው ብላለች። ይሁን እንጂ የኢትዮጵያ መንግስት ይህንን ክስ በጽኑ ውድቅ አድርጎታል። አዲስ አበባ በሰጠችው ምላሽ ኢትዮጵያ በማንኛውም የሱዳን የውስጥ ግጭት ውስጥ እጅ የሌለባት መሆኑንና የሱዳን ወገን የሚያቀርበው ክስ መሰረተ ቢስና የሀገር ውስጥ ችግርን ወደ ውጭ ለማሳበብ የሚደረግ ጥረት ነው ስትል አጣጥለዋለች። ይህ የድሮን ጥቃት ክስና የሱዳን ጦር በለም የፋሽጋ መሬት ላይ እያደረገ ያለው እንቅስቃሴ በቀጠናው ላይ ዳግም የጦርነት ደመና እንዲያጠላ አድርጓል። ሱዳን ራሴን ለመከላከል አስፈላጊውን እርምጃ ወስዳለሁ በማለት በድንበር አካባቢ የምታደርገውን ወታደራዊ ክምችት መቀጠሏ በቀጠናው ሰላም ላይ ትልቅ ስጋት ፈጥሯል። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች እጣ ፈንታ እጅግ አሳሳቢ ደረጃ ላይ ይገኛል። የሳውዲ የውስጥ ጉዳይ ሚኒስቴር ባወጣው መረጃ መሰረት ወደ 14855 የሚጠጉ የውጭ ዜጎችን ከሀገሪቱ ያስወጣች ሲሆን 11300 የሚሆኑትን ደግሞ በቁጥጥር ስር አውላለች። ከነዚህ ተጠራዥና ተረኛ እስረኞች መካከል 54 በመቶ ኢትዮጵያውያን መሆናቸውን ታውቋል። ከሁሉም በላይ አሳዛኝ የሆነው መረጃም በእጽ ማዘዋወርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ ከ65 እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ ተፈርዶባቸው ቅጣታቸውን በመጠባበቅ ላይ መሆናቸው ነው። ሁማን ራይትስ ዎች ድርጊቱን በጽኑ የኮነነ ሲሆን የትግራይ ክልል ጊዜያዊ አስተዳደርም የዜጎቹን ሕይወት ለማዳን የኢትዮጵያ ውጭ ጉዳይ ሚኒስቴር ከሳውዲ መንግስት ጋር በአስቸኳይ እንዲነጋገርና ዲፕሎማሲያዊ መፍትሄ እንዲፈልግ በደብዳቤ መጠየቁ ይታወሳል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሜሪካ በኢራን ላይ ያቀረበችው አዲስ የውሳኔ ሀሳብ ከሩሲያና ከቻይና ከፍተኛ ተቃውሞ እየገጠመው መሆኑ ሮይተርስ ዘግቧል። አሜሪካ በኢራን ላይ ጠንከር ያለ የኢኮኖሚና የጦር መሳሪያ ማዕቀብ እንዲጣል የጠየቀችው ኢራን በቀጠናው የምታደርገውን ወታደራዊ እንቅስቃሴና የኒውክሌር መርሃ ግብሯን ትገታለች በሚል ነው። ሆኖም ሩሲያና ቻይና ይህንን የውሳኔ ሀሳብ ሚዛናዊ ያልሆነና በቀጠና ያለውን ውጥረት ይበልጥ የሚያባብስ ነው ሲሉ ነቅፈውታል። ሁለቱ ሀያላን ሀገራት የቪቶ መብታቸውን በመጠቀም ውሳኔው እንዳይጸድቅ ለማድረግ ተዘጋጅቷል። በተለይም ሩሲያ አሜሪካ የዲፕሎማሲ መንገዶችን ከመከተል ይልቅ ጫናን ትመርጣለች ስትል የከሰሰች ሲሆን ቻይና በበኩሏ ማዕቀብ መጣል ለችግሩ መፍትሄ እንደማይሆን ገልጻለች። ይህ በጸጥታው ምክር ቤት ውስጥ የታየው መከፋፈል በምዕራባውያንና በምስራቁ ጎራ መካከል ያለውን የጂኦፖለቲካዊ ፍጥጫ ይበልጥ አግልቶታል። ውድ ተመልካቾቻችን ከመቀለ ሴንትራል ያዘጋጀንላችሁ ሚያዝያ 30 ቀን 2018 ዓ.ም የዜና እትማችን ይህንን ይመስል ነበረ። መረጃው ለብዙዎች እንዲዳረስ ላይክና ሼር ማድረጋችሁን አትርሱ። በትግራይ እየታየ ያለው የጸጥታ ሁኔታና የኑሮ ውድነቱ ጉዳይ ወዴት ያመራል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁም ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን እናመሰግናለን። ቸር ሰንብቱ።